ዳታ ድራማ በጣም ደስ የሚልና የቤተሰብ ድራማ እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። የዳታ ድራማ እንግዲህ የቤተሰብ ድራማ በጣም ደስ የሚል ነው። ዳታ እንግዲህ ከ18 ዓመት በኋላ ነው ቤተሰቦቿን አባቷን ያገኘችው። ቤተሰቦቿ ጋር ነው ያለችው። አሁን በአንድ ክፉ እህቷ የተነሳ እንግዲህ ቤቱን እየበጠበጠች ነው ማለት ነው። ምክንያቱም ይሄ ከአባትየው ጋራ ልጁ እንደሆነች ስለማታውቀው ያ በጣም ተጠራጥራ ዲኤንኤውን ወስዳ አስመርምራለች ማለት ነው። ካስመረመረችም በኋላ እንግዲህ ለእናትየው ለማሳወቅ ስትጥር እናትየው እንደ እብድ ያደረጋቸው እኔ ይሄን ሁሉ አመት ከባሌ ጋር ስኖር እንደዚህ አይነት ጥርጣሬ አልኖረኝም። አንቺ እንዴት ነው እንደዚህ ልታደርግ የቻልሽው? የስንት አመት ትዳር ልታፈርሺ ነው? እንዴት እንደዚህ ሊሆን ቻለ? በማለት እንግዲህ እሪ ብሎ በጣም ደበደቧት ማለት ነው። በጣም ለትዳራቸው በጣም ክብር ያላቸው፣ ለባላቸው በጣም ክብር ያላቸው እንግዲህ በጣም አስቸጋሪ ነው ማለት ነው። ያብ እንግዲህ በጣም ተደብድባለች። እሪ ብላ ጮኻ ናታን ነበረ መቶት ያስጣላት ማለት ነው። እናታቸው እንግዲህ በጣም ኃይለኛ ናቸው ማለት ነው። በጣም ልጆቻቸውን በስርዓት የሚያሳድግ ቤተሰብ በጣም ደስ ይላል ማለት ነው። ለምንድን ነው እንደዚህ ያደረግች ብለው ሲጠይቋት እንግዲህ እማዬ አንቺ እኮ ነበርሽ አንድ ነገር ከጀመርሽ ሳትጨርሺ እንዳትተይ ያልሽኝ እኮ እማዬ እኮ አንቺ እኮ ነሽ። እና ታዲያ እኔ ጥሩ ጥሩ ነገር ነው ያልኩሽ እንዲህ እንደዚህ አይነት ቆሻሻ ብዬሻለሁ በማለት እንግዲህ በጣም በኃይለኛ ሲቆጡ ነበረ። እንግዲህ ናታን ነበረ መቶ ያስጣላት ማለት ነው። በጣም ነው የደበደቧት። ናታንን ራሱ እናታቸው ገፍትራ ነው አልጋ ላይ የጣለችው ማለት ነው። እንግዲህ በጣም ነው የተናደዱት። ምክንያቱም ይህን ሁሉ አመት የኖርኩት ትዳሬ እኔ አሁን ዲኤምን ከፍቶ ለማየት በጣም ፈሩ። እንግዲህ በጣም በኃይለኛ ነው የተደበደበች ያብ ማለት ነው። ያብ እንግዲህ ያው እኔ የመሰለኝን ነገር ነው ያደረግኩት ብላ ናታን ትነግራለች። እንግዲህ በጣም ተናዳለች። እናትየው በጣም ንዴት ውስጥ ነው ያለችው። እኔ ይህን ሁሉ አመት ትዳሬን አከብሬ ባህሌን አከብሬ ሲኖር የነበረው እሷ እንዴት ነው ዛሬ ደፍራኝ ትዳሬ ውስጥ ገብታ ማን ስለሆነች ነው እንደዚህ ልታደርግ የቻለችው? ባሌንስ ልትጠረጥር የቻለችው? ብላ በጣም ነብር ሆናለች። እንግዲህ በጣም ኃይለኛ እንትን ውስጥ ገብታለች ማለት ነው፣ ንዴት ውስጥ እንግዲህ ያብ አምልጣ ወጥታለች ማለት ነው። ወጥታ ቁጭ ብላ ከየውሃ ጋር ቁጭ ብላ እያወራች ነበረ። የውሃዬ አይዞሽ ትላታለች እና ልታቀፍ ስትጥር ሂጂልኝ ከዚህ ትላ የውሃን ታባረር እና ብቻውን ቁጭ ትላለች ማለት ነው። እንግዲህ በጣም ነው የደበደበቻት እናትየው ማለት ነው። በዚህ መሀል እንግዲህ ናታንን ሂድና ጸባብላ አምጣት የት ነው ያለችው በማለት እንግዲህ ተጸጽታለች። የእናት ነገር የደበደበችውም ወደ ኋላ ተመልሳ ናታን የት ሄዳ ነው አትነካሽም ብለህ ሂድና ይዛት ና ትለዋለች ማለት ነው። ናታን እንግዲህ እሺ እማዬ አመጣታለሁ ውጭ ላይ ነው ያለችው፣ የውሃም አብራ ነው ያለችው፣ ችግር የለም እማዬ አታስቢ ትመጣለች እማዬ በማለት እንግዲህ እናታቸውን በመናገር ናታን ብድቅ ብሎ ወደ እሷ ቤት ጋር ይሄዳል ማለት ነው። ውጭ ላይ ተቀምጣለች ማለት ነው። ናታን ሲሄድ እንግዲህ ለማውራት ይሞክራል። እሷ ደግሞ ሁላችሁም አትወዱኝም በማለት ለናታን የማይሆን ቃል እየሰጠች ነው ማለት ነው። እማዬ እንግዲህ እዚህ ቁጭ ብላለች። ዲኤምኤን ይዛ ልክፈት አልክፈት ከከፈትኩ ትዳሬ ይፈትሳል፣ ባልከፍት ነው የሚሻለው በማለት እንግዲህ የምርመራው ወረቀት ይዛ ቁጭ ብላለች ማለት ነው። ያብ እንግዲህ ሂድና አምጣት ስላለች ናታን ያብ ጋር መጥቶ እያወራት ነበር ነው። ቆይ አንቺ ምን አድርገሽ ነው እንደዚህ ልትደበድብሽ የቻለችው? እማዬ ከመሬት ተነስታ እንደማደበድብሽ አውቃለሁ፣ ነገር ግን አንቺ ምን አድርገሽ ነበረ በማለት እንግዲህ ናታን ጥያቄ ያቀርብላታል ማለት ነው። እኔ ምንም አድርጌ አይደለም፣ ባጠፋም ባላጠፋ እንደዚህ ነው እነሱ የሚደባደቡት የሚደበድቡኝ፣ ማንም ሰው አይወደኝም፣ አንተም አታስመስል አትወደኝም በማለት እንግዲህ ናታንን ትናገራለች ማለት ነው። ያ ለምንድን ነው እንደዚህ የምትይ? እማዬ ከመሬት ተነስታ እንደዚህ እንደማታደርግ አውቃለሁ። ቆይ አንቺ የፈለግኩ ነገር አድርግ የመሰለኝ ነገር አደረግኩ የምትይው ምንድን ነው ያደረግሽው? ብላ ይጠይቃታል ማለት ነው።
አንተን አይመለከትም በማለት መልስ ተሰጧለች ለናታን ማለት ነው። እማዬ እንግዲህ ዲኤም ወረቀት ይዛ መከራን በልታለች። ልክፋት አልክፋት በማለት ውስጥ እንግዲህ ተሰቃይታለች ማለት ነው። እንግዲህ አንዳንድ ጊዜ እውነቶችን ለመጋፈጥ የሚከብደን ለሰዎች አውጥተን እንናገር አንናገር በጣም የሚያምኑ ሰዎች ሲኖር ያን ሰዎች ላይ እንደዚህ አይነት ነገር ማድረግ ወይ ማሰብ ወይ መናገር በጣም ውስጣችን ይከብዳል ማለት ነው። እማዬ እንግዲህ እንደዚህ አይነት ነገር ነው ያጋጠማት ማለት ነው። እንግዲህ እማዬ ከክፍል ወጥታ ከአልጋ ቤት ወጥታ ሳሎን ላይ ገደም ብያለች። አቶ ደረጀ መጣ። እንግዲህ አቶ ደረጀ ሲመጣ የኔ ቆንጆ እንዴት ነሽ ይላታል ማለት ነው። እንግዲህ ናታን እንዴት እንደ አንተ ለምንድን ነው የማትረዳኝ? ለምንድን ነው የማይገባክ? ብላ ያብ ትናገራለች ማለት ነው። ለምንድን ነው እንደዚህ የምትይው ያብ ይላታል ማለት ነው። እሺ በቃ ቢያንስ ጊዜ ስጭኝ በማለት እንግዲህ ደስ ብሏት እንደዚህ ስላላት እቅፍ አደረገችው። እንግዲህ አቶ ደረጀ ትንሽ ጫፍጫፉን እየተናገረች ነበረ። ምን ሆነሽ ነው የተናደድሽው? እኔ ቆንጆ ምን ሆነሽ ነው እያለ ማሚን እንግዲህ እያባበላት እየጠየቃት ነበረ ማለት ነው። ቆይ እኔ እቺ ልጅ ምን ላርጋት? በጣም አልቻልኳትም። የምታደርገው ነገሮች በጣም ነው የሚያስጠላ በማለት እንግዲህ ለአባትየው ትናገራለች። ምንድን ነው ያደረገችው? ቆይ ለምን አትናገሪም? ይላታል ማለት ነው። ደረጀ እኔ እቺ ልጅ አልቻልኳትም። ምን እንደምታደርግ ራሱ ምን እንደምታስብ ራሱ አላውቅም። የማይሆኑን ነገሮች እያደረገች ነው በማለት እንግዲህ ለአባትየው ለአቶ ደረጀ ትናገራለች። እንግዲህ ማሚ ከያዝኳት ምን እንደማደርግ አታውቅም። ምንድን ነው ያደረገችው ግን ንገሪኝ ይላታል ማለት ነው። ለማሚ እንግዲህ ማሚ አሁን እኔ በጣም ደብድቤያታለሁ፣ ቀጥቻታለሁ። ድጋሜ ግን እንደዚህ አይነት ነገር የምትደግመው ከሆነ ለአንተ ነው አሳልፌ የምሰጥክ። አሁን እኔ ብዙ ስለደበደብኳት ይበቃታል። ሌላ ጊዜ ከደገመች ግን ደረጀ እኔ አልቻልኳትም፣ አሳልፌ ለአንተ ነው የምሰጠው በማለት እንግዲህ ለባለቤታቸው ይናገራሉ ማለት ነው። ባለቤታቸው እንግዲህ በጣም ተናዷል። ልጆች በስርዓቱ ማደግ ያለባቸው ስነ ስርዓት ይዞ ማደግ ያለባቸው። ቆይ አንቺ እንዴት ስትንቅኝ ነው? ናታን እንግዲህ ይዞ ገብቶታል። ቆይ አንቺ እንዴት ስትንቅኝ ነው? እንዴት ስታስቢ ነው ይሄን ማድረግ የቻልሽው? ቆይ በማለት እንግዲህ እማዬ አሁንም ድጋሜ በንግግር ምት እየደበደበቻት ነው ማለት ነው። ያብ እንግዲህ በጣም ስህተት ሰርታለች ማለት ነው። ምክንያቱም ባለቤታቸው ምንም ያላሰቡ ጠላት ብቻ ዳታን ምን አርጌ በምን ምክንያት ከዛ ቤት ላስወጣ በማለት ነው ይሄን ሁሉ ነገር ውስጥ ልትገባ የቻለችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ የኔ ውድ ቤተሰቦች። ፈጣሪ ከሰላም የሚበልጥ ነገር የለም። ሰላማችሁ ይብዛልኝ። በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። እንኳን ወደ ቻናሌ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለም። እንኳንም ወደ ቻናሌ በሰላም መጣችሁ። በድጋሚ በያላችሁበት ቦታ ሰላማችሁ እንደ ምድር አሸዋ እያብዛላችሁ እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ የኔ ውድ ቤተሰቦች እንኳን ወደ ቻናሌ መጣችሁልኝ በሰላም በድጋሚ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዳታ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። በጣም አስተማሪ የሆነ ቤተሰብ ውስጥ እንግዲህ ብዙ ችግር ይፈጠራል። ያብ ደግሞ ይህንን ሁሉ ልትፈጥር የቻለችው ናታንን ታፈቅረዋለች። ዳታን ደግሞ ትጠላታለች። ከናታን ጋር ማየት አትፈልግም። ከዛ ደግሞ የአባቴ ልጅ ናት እቺማ የሆነ ነገራቸው ይመሳሰላል በማለት ዲኤሙን ለመስመርመር አቅዳ ጨርሳለች ማለት ነው። እንግዲህ እንደምንም አሳክተዋለች ማለት ነው። እናታቸው እንግዲህ የዲኤኑን ወረቀት ይዛ እንግዲህ ማሚ ልክፈት አልክፈት በማለት እንግዲህ ምንም ልሳካለት አልቻለም። አልክፈት ከከፈትኩ ይሄን ሁሉ አመት የገነባው ትዳሬ ይፈርሳል። እኔ ምን ላድርገው? እሺ እንዴት ላደርገው? በማለት ለመቅደድ ሁሉ ደርሳለች ማሚ ማለት ነው። እንግዲህ አንዳንድ ጊዜ እውነቶቹን መጋፈጥ
በጣም ይከብደናል ማለት ነው። በጣም የምናምኑ ሰዎች ደግሞ በተለይ የትዳር አጋራቸው የምንወደው የምናፈቅረው ሰው ሲሆን እሱን ጥርጣሬ ውስጥ ስንከት ያ ነገር ካደረግንም በኋላ ያ ነገር ውሸት ከሆነ ደግሞ በጣም ትልቅ ጸጸት ነው የሚሆንብን ማለት ነው። እንግዲህ ባለቤታቸውን በጣም ነው የሚወዱት፣ ቤታቸውን በጣም ነው የሚወዱት፣ ፋሚሊያቸው እንግዲህ በጣም የሚያከብሩ የሚወዱት ትዳራቸው ነው ማለት ነው። ነገር ግን እናታቸው ማሚ እንግዲህ ትዳሯ እንዲፈርስለት አትፈልግም። እንደምን እንግዲህ ወረቀቱን ከፍቼ ካላየው ምንም ነገር ማድረግ አይቻልም፣ ማየት አለብኝ። ይሄ ነገር እቺ ልጅስ በምን የተነሳ ነው ይሄን ነገር ልታደርግ የቻለችው? ከፍቼማ ማየት አለብኝ ብላ ወስናለች ማለት ነው። በጣም የሚያሳዝነው ነገር ግን ዳታ በዚህ ሰዓት አሁን በጣም ተሳቃለች ማለት ነው። ምክንያቱም የቤት የማሚን ፌት ሁሉም ሰው ይሯል ማለት ነው። እሷ ደግሞ ከሳቅና ከጨዋታ ውስጥ ምንም የምታውቀው ነገር የለም ማለት ነው። ናታን ራሱ ደንግጧል ማለት ነው። በጣም ደነግጧል። ናታን ራሱ ድንጋጤ ውስጥ ገብቷል ማለት ነው። ያብ እንግዲህ በዚህ ሰዓት ጀነን ኮራ ዘና ብላለች ማለት ነው። ምክንያቱም የመሰለ ነገር ነው ያደረግኩት እንጂ የሌለ ነገር አላደረግኩትም። አንቺ ነሽ እኮ እየመሰለኝ አንድ ነገር የጀመርሽውን ነገር ካላደረግሽ ከቦታ ካላደረግሽ እንዳትተዩ ያልሽኝ ማሚ፣ አንቺ እኮ የመከርሽኝ ነው በማለት እንግዲህ ለእናታቸው ትነግራለች ማለት ነው። ለማሚ ማሚ እንግዲህ አይነን ፍጥጥ በማድረግ እኔ እንደዚህ አይነት ነገር ቆሻሻ ነው ታዲያ ያልኩሽ? እኔ ደህና ነገር መጥፎ ነገር አላልኩሽም። እኔ ጥሩ ጥሩ ነገር ነው ያልኩሽ እንጂ ቆይ አንቺ ማን ስለሆንሽ ነው ትዳሬ ውስጥ ገብተሽ እንደዚህ አይነት ነገር ልታደርጊ ልታስቢ የቻልሽው? በጣም እኮ ነው መጥፎ ነገር ነው ያደረግሽው። እንዴት አስበሽ ነው? በማለት እንግዲህ ማሚ በጣም ተቆጣለች ማለት ነው። ማሚዬ እንግዲህ ምንም ማድረግ አይቻልም፣ አንዴ ሆኗል ማለት ነው። አንቺም ያየሽውን ነገር አይተሽ ልብሽ እረፍ ቢል ጥሩ ነው ማለት ነው። እንግዲህ አቶ ደረጀ ምንም የሚያውቁት ነገር የለም። ይሄንን ሁሉ ልታደርግ የቻለችው የአብ ናት ማለት ነው። የአብ እንግዲህ እንደምንም ብላ ዲኤምን አሳክታለች ማለት ነው። አቶ ደረጀ እንግዲህ ሁሉም ነገር ቀኑ ሲደርስ ይሆናል። ቤት ውስጥ እኔን አባቢ እንዳትይኝ ሁሉንም ማሚ ባቢ የምትለው ነገር ታዩና ዝም ብለሽ ከኤቶችሽ ጋር ኖሪ፣ አንድ ቀን ይፈታል ሁሉም ነገር እስካስተካክል ነገር ብሏት ነበረ እንጂ እሷም ሊደብቃት ፈልጎ አልነበረም ማለት ነው። ዳታ ድራማ እንግዲህ እጅግ ልብ አንጠልጣይ የሆነ በጣም ምርጥ ድራማ ነው ማለት ነው። በርቱልን እንግዲህ ቻናላችሁ ላይ እየገባችሁ ሰፖርት አድርጓችሁ፣ መልካምነት ለራስ ነው ማለት ነው። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ፈጣሪ ሀገራችን ሰላም ያደርግልን። ከሁሉም የሚበልጥ ሰላም ነውና ለሰው ልጅ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያደርግልን። ሰላም ለሀገራችን። ሰላማችሁ ይብዛል። የልባችሁ ሚሻት ፈጣሪ ይፈጽምላችሁ። ከኃጢአት ውጭ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ የኔ ውድ ቤተሰቦች። ሰላማችሁ ይብዛልኝ።